አማራን 10 ቦታ ሰነጣጥቀዋለሁ ካልክ መሸፈን የለብህም። አማራን 10 ቦታ ሰነጣጥቀዋለሁ ማለት አለብህ። ልክ እንዳያሌው መንበር መተህ አማራ የሚባል ማንነት ጎንደሬነትን ተጭኖታል አለ። እንዲያውም ይሄ ማንነት እኛ ፊት ሰተነው ሀገር የነበረውን ኢምፓየር የነበረውን ጎንደሬነት ተጭኖታል እያለ ነው የሰከሳቸው የጎንደር ልጆችን። ጎንደር በየትኛው ዘመን በየት ቦታ ሀገርና ኢምፓየር ሆኖ ራሱን አስተዳድሮ ምናምን እንደነበረ ምናምን አያብራራላቸውም። ሳክስ ብቻ ነው የሚሰጣቸው። ጎንደር ሀገር ነበር ሲባል የት ቦታ ብሎ የሚጠይቅ አማራ የለም። የት ቦታ አያሌው መንበርን እኔ ለዚህ ነው አሁን አንዳንድ የጎንደር ልጆች ላይ ያለኝ ቁጣ የአማራ ብሔርተኝነትን ወደኋላ ሄዳችሁ አስታውሱ። እያንዳንዱ አማራ ውስጥ የነበረውን የጎንደር አማራ ፍቅር አስታውሱ። ጊቭን ነበር። በቃ ኢትስ ጊቭን ቫሪያብል። የአማራ ብሔርተኝነት ውስጥ ወደንም ሳይሆን ሳንወድ አሮን ነው። ይሄ ሩም ሪፖርት የሚደረግ አይመስለኝም አይደለ? ሪፖርት እየተደረገ ነው ማለት አልፈልግም። እንደ ዛሬ ግን 30 ምናምን አፒል ነው የሚመጣልኝ። ቤቱን ቀይ ያደርገዋል። ኮፒ ሊንክ ስታደርጉት ይፈተዋል። ከዛ አሁን እንዳለ ሪስትሪክት ያደርገው አይ ዶንት ኖ ምን አይ ቲንክ ለፕሮፓጋንዳ አልመጣውም። ሪፖርት የምታደርጉ ሰዎች ካላችሁ አሁን ፖለቲካው ኮምፕሊትሊ ፕሮፓጋንዳ አይደለም። በግልጽ የምንወያያቸው ነገሮች አሉ። የአማራ ብሔርተኝነትን ካስታወሳችሁ ኤቭሪዋን ላቭስ ወልቃይት። ወልቃይት የት ነው ቢባል የማያውቅ ሰው ሁሉ ስለ ወልቃይት ነው የሚያወራው አይደል? እኔን ጨምሮ ማለት ነው። እኔ I've never been in ወልቃይት። ወልቃይት በህይወቴ ሄጄ አላውቅም። ጎንደር ሄጃለሁ። ጎንደር ጎጃም ሄጃለሁ፣ ሸዋም ሄጃለሁ፣ ወሎም ሄጃለሁ፣ አውቀዋለሁ። ወልቃይት ሄጄ አላውቀውም። ወልቃይት ስለ ወልቃይት በማንበብ ነው ልቤ የተሰለበው። የአማራ ብሔርተኝነት ከዛሬ 7 ዓመት በፊት የሰራቸው ፖለቲካዎች በፐርሰንቴጅ ቢቀመጡ 90% ወልቃይት ላይ ነው የሰራው። የትግላችን ማጠንጠኛ አልፋና ኦሜጋ አርገን የሰራ ነው ወልቃይትን ነው። ማንም አይክድም። ማንም ሁላችንም ጎንደር ሲባል ይነዝረናል። ዛሬ ይመጣና የጎንደር ጥላቻ አለ፣ ጎንደርን ይጠላል ምናምን ይላል። እንዲህ አይነት አልቃሻ ለሰማይ ለምድር የገበደውን ጎንደር አውርደው እዚህ 10-20 የሚሞሉ ሰዎች ሲያለቅሱበት ስታይ ተፍተህባቸው ነው የምትሄደው። አይመጥንም። በቃ አይመጥንም። አንዳንዴ እንደ ማህበረሰብ የማይመጥነን ቦታ ስንገኝ በኮንቨርሴሽኑ መሳተፍ ሳይሆን ይቀፋል። አሁን እዚህ ጎንደርን አሳንሰው ጎንደርን ማለት ነው። ጎንደር በአማራ ብሔርተኝነት ውስጥ ግዙፍ የነበረውን ጎንደር በአብዛኛው ኢትዮጵያዊ ልብ ውስጥ በፍቅር የተነቀሰውን ጎንደር እንደ ምናምን አውርደው ጥንንት ሰዎች ቁጭ ብለው ጎንደር የተገፋ ጎንደር በዚህ ሆነ ምናምን እያሉ ሲያጨመላልቁት ፖለቲካውን ስታይ በፖለቲካ እዚህ ግቡ የማይባሉ ሰዎች ለዛውም ጎንደርን ታዝናለህ። በቃ ታዝናለህ። ከነዚህ ጋር የፖለቲካ ዲያሎግ ራሱ አያስፈልግም ብለህ ፊትህን አዙረህ ነው የምትሄደው። I was so disappointed. ይሄ ኃይል የጎንደር የክልልነት ጥያቄን መሬት ላይ አውርዶታል። በነገራችን ላይ በአዴን ውስጥ ዲስከሽን ተደርጓል። ማን ብሎ የኢትዮጵያ ህገ መንግስት አንቀጽ 39 ክልል የምትሆንበት አንቀጽ 46 47 ፌዴሬሽን ምክር ቤት ብትሄድ አይ ቲንክ አንቀጽ 82 ወይ 84 ምናምን ጭቅጭቅ ቢነሳ ምናምን በርካታ አንቀጾች አሉ። አመጣቸዋለሁ። የጠየቀው አብይ አህመድን ነው የጠየቀው። በህገ መንግስቱ መሰረት ነው የጠየቀው። ቡድን የነመሳፍንት ባዘዘውና የያሌው መንበር ቡድን ነው። ይሄ አካል ክልል ከፈለገ ሰልፍን ዲፋይን አድርጎ መምጣት መቻል አለበት። ሰልፍ አድሚኒስትሬሽን ነው የሚጠይቀው አይደል? የጎንደር የክልልነት ጥያቄ ኢትስ አ ኩዌስችን ኦፍ ሰልፍ አድሚኒስትሬሽን። ሰልፍ ማን ነው ትባላለህ። ሰልፍ ዲፋይን ዩር ሰልፍ ትባላለህ። ለምሳሌ ቅማንት ሰልፍ አድሚኒስትሬሽን ሲጠይቅ መጀመሪያ ሰልፍን ነው ዲፋይን ያደረገው። እኔ ቅማንት ነኝ አለ። ራሱን ዲፋይን አደረገ። ቋንቋዬ ቅማንትኛ ነው አለ። ከዛ የሆኑ ቀበሌዎች ምናምን እኖራለሁ አለ። ከዛ ተረት ፈጠረ። ፌዴሬሽን ምክር ቤት ያንን ተረት ይዘህ ነው የምትገባው። የአገው የክልልነት ጥያቄ ተመሳሳይ ነው። ሰልፍ who is አንተ ማነህ ስትባል እኔ አገው ነኝ ብለህ ነው አይደለ ዲፋይን የምታደርገው።
ሰልፍ አድሚኒስትሬሽን ስትጠይቅ you have to define self. who are you? አገው ራሱን ዲፋይን አድርጎ ነው የጠየቀው። የኦሮሞ ብሔረሰብ ዞን በሰልፍ አድሚኒስትሬሽን የተዋቀረው አሁን ባለው ህገ መንግስት። የጎንደር አማራ ራሱን ማን ብሎ ዲፋይን አድርጎ ነው ሰልፍ አድሚኒስትሬሽን ክልልነት የሚጠይቀው ብለህ ብትጠይቀው አያሌው መንበር መልስ የለውም። 100% አፌን ሞልቼ አንድ ቀን አያሌው መንበርና መሳፍንት ባዘዘውን ዲቤት ላደርጋቸው ብገባ አም ሹር ለአንድ ሰዓት ምናምን ከኔ ጋር ዲቤት አያደርጉም በዚህ ጉዳይ ላይ 100% እርግጠኛ ነኝ። ምክንያቱም የጎንደር አማራ ራሱን ዲፋይን ለማድረግ ሲመጣ ፌዴሬሽን ምክር ቤት ምን ይለዋል? አንተ እኮ ዲፋይን ተደርገሃል፣ አማራ ነህ፣ ኦልሬዲ አማራ ክልል ውስጥ ነህ፣ ኩታ ገጠም መሬት ላይ ነው የምትኖረው፣ ስለዚህ አማራ ነህ ብሎ ዲፋይን ያደርገዋል። እና አያሌው መንበር ሪዲፋይን አድርገው ራሳቸውን መምጣት አለባቸው ማለት ነው። ምን ማለት ነው? ኦኬ አሁንም ሪፖርት ኢትስ ኦኬ ኮፒ ሊንክ አድርጉት። እና አያሌው መንበር ራሳቸውን ሪዲፋይን አድርገው መምጣት አለባቸው። ምን ብለው መምጣት አለባቸው? ፌዴሬሽን ምክር ቤት በስህተት ነው አማራ ብሎ ዲፋይን ያደረገን፣ እኛ አማሮች አይደለንም፣ እኛ ጎንደሬዎች ነን ብሎ ማለት አለበት። እንደ ይሁዳ ቆሞ መጀመሪያ አማራነትን መካድ አለበት። ቀጥሎ ጎንደሬ የሚባል ማንነት መናገር አለባቸው። ቀጥሎ በምን ቋንቋ እንደሚግባቡ መናገር አለባቸው። ምክንያቱም ብሔር መሆን አለብህ። አንቀጽ 46 እና 47 ክልሎች የሚፈጠሩ አንደኛ ክልል መሆን የብሔር ብሔረሰቦች መብት ነው። ስለዚህ የጎንደር አማራ ክልል መሆን ሲጠይቅ ብሔር ብሔረሰብ ወይም ህዝብ መሆኑን ማረጋገጥ መቻል አለበት። ህዝብ የሚለው ራሱ አሻሚ ነው። የብሔር ጥርቅም ሊሆን ይችላል። ህዝብ በርካታ ነገድ ከበርካታ ነገዶች የመጡ በርካታ ሰዎች ኮሌክቲቭሊ ለአንድ ኤትኒክ ካታጎራይዝ ልታደርጋቸው ካልቻልክ ሜቢ ህዝብ ብለህ ልታረጉማቸው ከቻልክ እሱም የፌዴሬሽን ምክር ቤት ትርጉም ከተስማማበት ማለት ነው። ስለዚህ አዘ ጎንደር አማራ ክልል ሆኜ እመጣለሁ ስትል መጀመሪያ አማራ አይደለሁም ትላለህ። ቀጥሎ ሌላ ብሔር ነኝ ትላለህ። ቀጥሎ የብሔርህን ስም ትናገራለህ። ቀጥሎ የብሔርህን ቋንቋ ትናገራለህ። የእኛኑ አማርኛ ቋንቋ ይዞ ነው የሚሄደው ወይስ ቅማንት ነኝ ብሎ ነው የሚገነጠለው? ይሄንን ፖለቲካ አጨናብረህ አሁን ባለው ህገ መንግስት ጭምር አራምደዋለሁ ብለህ ከዛ ደግሞ የአፋድ ማኒፌስቶ ጠቅላይ ግዛትነትን ጭምር ይሰጠኛል ብለህ በሁለት ቢላ ይሄ ትግል ስኬታማ ካልሆነ የጎንደር የክልልነት ጥያቄን ባለው ህገ መንግስት ልትጠይቅ፣ ይሄ ትግል ስኬታማ ከሆነ ደግሞ በአፋድ ብራንች ውስጥ በጠቅላይ ግዛትነት ምናምን አማራን በመሬት ይገባኛል ጥያቄ ልታደርገው። ባይዞይ የጎጃሙን ብሔርተኛ እንደዚሁ ተመሳሳይ ፕሮሲጀር ነው ማድረግ ያለበት። ክልል መሆን እፈልጋለሁ ካለ የወሎም ብሔርተኛ ተመሳሳይ ነገር ነው። አሁን ባለው ህገ መንግስት ለአማሮች ክልል ተሰጥቷል። ክልሉ የአማሮች ነው። የአማራ ህገ መንግስት የአማሮች ነው ይለዋል አይለውም? ቴክኒካሊ የአማሮች ነው፣ ግን ደግሞ የህግ ሉፕ አሉት። ስለዚህ የአማራ ክልል ምክር ቤት ስብሰባ ተቀምጦ ክልሉን የአማራ ለማድረግ ማጽናት መቻል አለበት። ሽባ የሆነ የክልል ምክር ቤት ስለሆነ፣ በንዑሳን የተበላ የክልል ምክር ቤት ስለሆነ ይህን ያደርጋል ተብሎ አይገመትም። ቢያደርግ ግን ቢያንስ አማሮች በዛ ክልል ላይ የክልሉ ባለቤት መሆን ይችሉ ነበር። ከዛ በተረፈ ግን የክልልነት ጥያቄውን ባለው ህገ መንግስትና የጠቅላይ ግዛትነት ጥያቄውን ደግሞ በአፋድ ማኒፌስቶ ይዞ የመጣው አካል የራሱ የፖለቲካ ኢንትረስት አለው። አላውቅም። ይሄንን የአፋድ ሰዎች ራሳቸውን መመርመር መቻል አለባቸው። ይኸውላችሁ እኔ ስለ አፋድ ፖለቲካ አላነሳም። ተሳክቶላችሁ ነፃ ብታወጡን እኔ ባይዘወይ ችግር የለብኝም። የእናቴ ልጅ ምናምን የለም እዚህ ትግል ውስጥ በተለየ ምናምን፣ ግን አንዳንድ ነገር መጠየቅ መቻል አለባችሁ። አማራን 4 ቦታ ለመፈርከስ ነው የምትታገሉት። ይሄ ትግል ፍሬያማ ባይሆን፣ ይሄ ትግል በድርድር ቢቋጭ፣ ይሄ ትግል በምናስበው መልኩ ሌሎች ብሔር ብሔረሰቦች የኛን ሐሳብ እንደፈለግን ልንሸጥላቸው ባንችል፣ የፓወር ባላንሱ እጃችን ላይ በምንፈልገው ልክ ባይገባ፣ ተገዳዳሪ ብንሆን ግን ደግሞ ተመጣጣኝ ተገዳዳሪ ብንሆንስ፣ አብሶሉት ፓወር እጃችን ላይ ካለሽ የሀገሪቱን ዕጣ ፈንታ
እናንተ እንዳላችሁት በምንም ባይሁ ኮርክሩክ ምናምን አሸናፊው ነው ታሪክ የሚጽፈው ምናምን ብለን አጭበርብረን ማለፍ እንችላለን። ነገሮች እኛ በምንፈልገው መልኩ ባይሄድስ አብሶሉት ዶሚናንስ ባይኖረንስ የፖለቲካል ፕሮሰሱ ላይ ዋትስ አወር ፕላን ቢ? ይሄን ማሰብ መቻል አለባችሁ። አሁን በአፋድ ማኒፌስቶ ጠቅላይ ግዛት እያልን ስለጮህን ጠቅላይ ግዛት የሚለውን ቃል በዚህኛው ማኒፌስቶ ውስጥ ለመጠቀም አልመረጡ። በነገራችን ላይ ጠቅላይ ግዛት የሚሉትን ቃላቶች ላለመጠቀም ክፍላተ ሀገሮቹ ምናምን እያሉ ኦኬ ሰምታችሁናል ማለት ነው። አሁን እኛም በሰሙ ትጠቀማላችሁ። በነገራችን ላይ ኦልተርኔቲቭ ምንድነው ብላችሁ በጽሁፍ ብትጠይቁና በጽሁፍ ብንሰጣችሁ ኢቭን ትጠቀሙበታላችሁ። ቢኮዝ አሁን ያለው የአማራ ምሁር ፍንካች እኛ ነን እኮ አይደለ? ሌማን አይደለንም እኮ you know that። በርካታ መጽሐፍቶች ያነበብን ህገ መንግስቱን አገላብጠን ያየን በአንድ ሀገር ውስጥ በቀጥታ ፍልሚያ ኦኬ አሁንም I don't know ዛሬ በጣም የተለየ ነው የዛሬው አፒል። ሚሊዮን ጊዜ ነው አፒል ማድረገው። አሁንም ኮፒ ሊንክ ያስፈልገዋል። ድጋሜ ሪስትሪክት አድርጎታል። ሶ በዚህ ሀገር ፖለቲካ ውስጥ ጠላቶቻችንን በምን መልኩ ነው ማሸነፍ የምንችለው ብለን ማሰብ መቻል አለብን። በቀጥታ ፍልሚያ ነው ማሸነፍ የምንችለው። በቀጥታ ሶስት መንገድ እኮ ልትጠቀም ትችላለህ። አንዳንድ ጊዜ ይሄን ህገ መንግስት ውድቅ ለማድረግ ህገ መንግስቱን አንተ ያለ ቅጥ ስትጠቀምበት ካዩ ህገ መንግስቱ ይለወጥ ብለው ሌሎች እንዲጠይቁ ማድረግ ትችላለህ። የህገ መንግስት ይለወጥ ጥያቄ የማይኖሪቲዎች ጥያቄ መሆን አለበት። ማጆሪቲዎች አፋቸውን ዘግተው ከዚህ ህገ መንግስት የሚገኘውን ተጠቃሚነት መጠቀምን ያለባቸው። ዛሬ እኮ የዛሬ ክለባውስ ላይ የነበራችሁ ሰዎች ካስታወሳችሁ ከትግሬ ልጆች ጋር ዲቤት ስናደርግ ያው አምሹር አማሮቹም ነበሩ በነገራችን ላይ የሚቃረኑኝና ያስታውሳሉ። የምታወቁበት አንድ ክርክር ምንድን ነው? አሁን ይሄ ጦርነት ሲያበቃ የትግራይ ፖለቲካ 3 ቦታ ይፈረከሳል አልኩኝ። ኖ ትግራይ ሆሞጂኒየስ ማህበረሰብ ነው፣ ሊፈረከስ አይችልም፣ አይተናናቅም፣ ትግራይ አንድ ነው ምናምን ተባለ። ተነበይኩላቸው። ትግራይ የህገ መንግስት ለውጥ የሚጠይቅ ቡድን ይመጣል። ምክንያቱም የፖለቲካል ኤሊቱ በጠመንጃ የነበረውን የበላይነት ኮንስቲቱሽኑ የሰጠኝ የበላይነት ነው ብሎ ሚስ ኢንተርፕሬት አድርጓል። የትግራይ የፖለቲካ ኃይል ጠመንጃውን ሲነጠቅ አልቃሻና ደካማ ሆኖ ፌሪፌሪ ላይ ስለሚቆም ከትግራይ ከአማራ ክልል ይልቅ ከትግራይ ኮንስቲቱሽናል ለውጥ ብለው የሚመጡ ኃይሎች ይፈጠራሉ ብዬ ተናገርኩኝ። በፍጹም ትግራይ ይሄ ኮንስቲቱሽን የደማበት የቆሰለበት ምናምን እያሉ ይከራከሩኝ ነበር። ዋሻው ክለባውስ ላይ የነበራችሁ ሰዎች የተወሰኑት ይስቁብኝ ነበር። በሁለት ነገር ነበር የሚስቁብኝ አስታውሳለሁ። አንደኛው ኢትዮ ክሮኒክል የሚባል ሩም ነበረ የምታስታውሱ አማሮች። ከጀዋር መሐመድ በላይ አብይ አህመድ አደገኛው የኦሮሞ ብሔርተኛ ነው ብዬ ተናገርኩኝ። ደነገጡ። አብይ አህመድ ለአማሮች እያዳላ ምን ፖለቲካውን ፍሊፕን ያደረግነው እኛ። አብይ አህመድን አምጥተው አሸከሙን አይደለ? እኛ ምን አደረግነው? ባይ ዲዛይን የተሰራ ፖለቲካ ነው። አብይ አህመድ ያኔ አብዛኛው አማራ ጭምር የስካር መንፈስ ውስጥ ያለበት ጊዜ ነው። ገብቷቸው ለአማራው ራሱ ፖለቲካ መሸጥ የሚከብድበት ወቅት ነው። ሶ ምን አድርገን ሪቨርስ ሳይኮሎጂ የምንጫወትበት ጊዜ ነበር። ሶስቱን ነው ማነሳላችሁ። አንደኛው ጀዋር መሐመድን ከአብይ አህመድ በላይ ስም ሰጠ ነው ፌስቡክ ላይ። ባይ ዲዛይን ነው ይሄን ያደረግነው። ለምን? የአብይ አህመድን ኢጎ ስለምናውቅና እንዲያውም አስታውሳለሁ አንድ ጦማሬ ላይ ያኔ ካርቱኖች ምናምን ሰራ ነበር እና ጠቅላይ ሚኒስቴር ጀዋር መሐመድ ምናምን ብዬ ካርቱን ሰራው እና አብይ አህመድ ጀዋርን ሲያስፈቅደውና ሲማጸነው አይነት ነገር አድርገን። ይሄ ባይ ዲዛይን ነው። ምክንያቱም አብይ አህመድ በማንም መሸፈን የማይፈልግ ህፃን ኢጎይስት መሆኑን በዛ ጊዜ በፖለቲካ ተረድተናል እኛ። አብይ አህመድ በጠራጊዎች ይቀናል፣ ሲጠርጉ ሄዶ ይሸፍንባቸዋል። መንገድ አበባ በሚያጠጡ ሰዎች ይቀናል። እሱ ወርዶ ካሜራውን እሱ እያጠጣ መንገድ የሚኮተኩተውንም ሰውዬ ኤርታይም ጀስት 5 ሚኒት ኦፍ ፌም እኮ መስጠት ይችላል አይደል? አብይ አህመድ እዛ ጋር እያለፈ የሚኮተኩተው ሰውዬ ደግሞ ስራውን አክብሮ እየሰራ ቢቀረጽ አብይ አህመድም እንደ ጠቅላይ ሚኒስቴር እያስኮተኮተ ነው። ያኛውም ሰውዬ ደግሞ 5 ሚኒትስ ኦፍ ፌሙን ያገኛል። ኦኬ we have detected inactivity. ኦኬ
እስቲ ፓዝሉን ሞልቼለት ከፈቀደልኝ አላቅም ኦኬ ፈቅዶልኛል it's amazing so የመጀመሪያው ሪቨርስ ሳይኮሎጂ የተጫወተው ምንድነው ልክ ለዛ ሰውዬ 5 minutes of fame ሰጥቶ በቲቪ ሲኮተኩት የታየው ምርጡ ኮትኳች ምናምን ተብሎ እሱም ግሎሪ ታይሙን መውሰድ ሲችል አብይ አህመድም የጠቅላይ ሚኒስቴርነቱን ግሎሪ ታይም መውሰድ ሲችል አብይ አህመድ የጠቅላይ ሚኒስቴርነቱን ግሎሪ ታይም ይወስዳል አብይ አህመድ የአበባ ኮትኳቾችን ግሎሪ ታይም ይወስዳል አብይ አህመድ አርቲስቶችን ጋብዞ ከአርቲስቶች በላይ አርቲስት ነው ይሸፍናቸዋል አብይ አህመድ የልብ ቀዶ ምናምን ሰሪዎችን ጋብዞ ከነሱ በላይ ፕሮፌሽናል ነው አብይ አህመድ ሁሉንም ነው ስለዚህ ምንድነው ያደረግነው ጀዋር መሐመድን በፕሮፓጋንዳ ከፍ አድርገን የአብይ የበላይ አድርገን እንዲያውም እዚህ ሀገር ላይ ሁለት መንግስት አለ ጀዋር ቀለበት ውስጥ ሲገባልን የቄሮ መንግስትና የአብይ መንግስት አለ የአብይ መንግስት የቄሮ መንግስትን እንደሚያስፈቅድ ደበደብንበት ማለት ነው ፕሮፓጋንዳ በደንብ አድርገን የቀጠቀጥ ነው እና እዛ አገር ላይ ሩል ኦፍ ሎው ትርጉም እንደሌለው አብይ አህመድ የጀዋር መሐመድ ጁኒየር ፓርትነር እንደሆነ ጀዋር መሐመድ ፋይናል ሴይ እዛ አገር ላይ ያለው እንደሆነ አድርገን ቀጠቀጥንና ኢጎን ፕሮቮክ አደረግነው አንደኛ ይሄን ፖለቲካ ሰርተናል እና ሰክሰስፉል ነበር በደንብ ሰክሰስፉል ነበር አብይ አህመድ ኢጎ እየተነሳሳ ይሄ የኔ ስልጣን ነው ምናምን እያለ የስልጣን ግብግብ ውስጥ ሲገባ ዳይናሚክሱን ቁጭ ብላችሁ ማየት ትችሉ ነበርና አንዳንዴ ሳተናበህ የምትሰራው አለ በቃ አማራው አንዳንዴ አያስቸግረንም አሁን ዘንድሮ ቢሆን ጀዋር መሐመድ የኢትዮጵያ ጠቅላይ ሚኒስቴር ምናምን ብዬ ብጽፍ ዘንድሮ ዩሪ ለጀዋር ያጎቱ ልጅ ነው ምናምን እያለ እንደገና እንዲህ እኛን ሰማው ይሰማን ነበር በተወሰነ መልኩ ጥቂት ነው ያማራው ብሔርተኛ የኢትዮጵያዊ ብሔርተኛው እየጨፈረ ነበር አብይን አትንኩት ይል ነበር ታከለው ማን ስንቃወም እኛን ዘረኞች እያለ ምናምን ያሳድድ ነበር ጥቂት የነበረው ያማራ ብሔርተኛ ግን በፕሮፓጋንዳ እንናበባለን ያደምጠን ነበር ስለዚህ ኢፌክቲቭ የሆነ ኮንፍሮንቴሽን መፍጠር ቻልን በሁለቱ ግለሰቦች መሃል ማለት ነው ያማራ ብሔርተኝነት ዲፕ ስቴት ነው ስንል አንዳንድ ጊዜ አጀንዳውን በቀጥታ አይደለም የምትመተው አንዳንድ ጊዜ አጀንዳውን በተዘዋዋሪ ኢጎ ጭራህ ልትመታው ትችላለህ በጣም ኢጎይስት ፓወርፉል ምናምን የሆነውን አካል ኢንሲግኒፊካንትና ምንም ፓወር እንደሌለው አርገህ ስለህ ዝም ብሎ ደግሞ እቡዩን ምናምን ይሄ ጥጋብ የወጠረውን ምናምን ትንሽ ከፍ ታረገውና ወስደህ ታላትመዋለህ ምናምን ባንድ ድንጋይ ምናምን የሚሰሩ ፖለቲካዎች አሉ አንዳንድ ጊዜ ፖለቲካ እንዴት እንደሚሰራ ማወቅ መቻል አለብን ሁለተኛው ደግሞ ምንድነው የትግራይ ጦርነት ሲፈጠር አንድ ተረት መጣች እኛን አብይ አህመድን የኛ ልጅ አደረጉትና የኦሮሞ ብሔርተኞች ነፍጠኛው አብይ አህመድ ምናምን ነበር የሚሉት ካስታወሳችሁ እኛ ምን አደረግን ገለበጥ ነው ፍሊፕ ነው ያደረግነው አብይ አህመድ the most dangerous የኦሮሞ ብሔርተኛ ከጀዋር መሐመድ በላይ እንደሆነ እና የኦነግ ሰዎች መነጫነጭ ጀመሩ አንተ ብሔርተኛ አይደለህም ምናምን እንለዋለን እንሄድና ማለት ነው ኖ አብይ አህመድ is the most dangerous በጣም ይበልጣል በጣም አደገኛ ለምን በኦሮሞ ብሔርተኝነት ውስጥ the most aggressive ብሔርተኛ ለመሆን ነው የሚፋለጡት ባይዘይ ጃልመሮና ሽመልስ አብዲሳ የሚፋለጡት ጀዋር መሐመድና ጸጋዬ አራርሳ የሚፋለጡት ማን ለኦሮሞ የበለጠ ሎያል ነው የሚለውን ለማረጋገጥ ነው ሎያሊቲን ደግሞ የምታረጋግጠው ሞር ብሔርተኛ የሆነው አካል ነው ስለዚህ ለኛ ያሸከሙንን ሰውዬ ፍሊፕ አደረግንና በጣም አደገኛው የኦሮሞ ብሔርተኛ እንደሆነ አድርገን ስናስቀምጠው ኮንስቲቲዩንሲያቸው ሲናጋ ምናምን ታየዋለህ በማስረጃ ከሚያደርጋቸው ጥቅሞች የፖለቲካ ውሳኔዎች ያደረጋቸው ንግግሮች ዳይሴክት ያደረግን ምናምን እንደው ማስተዋወሳለሁ ጀዋር መሐመድ ከስር ሲፈታ ፍሊፕ አደረግንና ጀዋር መሐመድን ደግሞ የኢትዮጵያ ብሔርተኛ አድርገን አመጣነው ኢምፓየሯን ሊታደግ ምናምን ኢምፓየሯን ብለን ነው አሁን ያለችዋን ኢምፓየር ለመታደግ የኢትዮጵያ ብሔርተኛ ሆኖ የመጣው ጀዋር መሐመድ ምናምን ብለንና እነ ደራርቱት ሁሉ እግሩ ስር ወድቀው ምናምን ያስታረቁት ጊዜ ነው አስተዋውሳለሁ ጸጋዬ አራርሳ የዛን ጊዜ ምን ብሎ ጻፈ የኢትዮጵያ ብሔርተኛ መስሎ ለመታየት
የአብይ አህመድ ወርዚ ሪፕሌስመንት ለመሆን እየሰራ ያለው የኢምፓየሪቷ ልጅ ምናምን ብሎ ጀዋር ላይ አርቲክል ጻፈ። ያንን ወስደን ካፒታላይዝ አደረግንበት። ቢያንስ ቋንቋ መደበላለቅ ችለናል በተወሰነ መልኩ አይደል? በደንብ አድርገን። ሶስተኛው የትግራይ ፖለቲካ ያለቅጥ በቃ ይጋነናል በአማራ ፖለቲካ ውስጥ። በነገራችን ላይ እሱ በሽታውንም አለቀቅም። አፋባሃ ትልቅ ድል ሲያደርግ ህወሓት ረድቷቸው ነው ይላል። አብይ አህመድ መጥቶ ምግብ ያግዟቸው ነው ይላል። አማሮች ይመጡና ትግራይ ናቸው ያግዛሉ። ለምን? ይሄ ፕሮፓጋንዳ ቱል። አፋባህን መቀጥቀጥ የሚፈልጉ አካሎች ጦርነት አድርገው ቢያሸንፉ ትግሬን ያገዛቸው ይሉሃል። ጦርነት ባያደርጉ እየተዋጉ አይደለም ይሉሃል። ተዋግተው ቢሞቱ አፋባሃ ወታደሮቹን እያስፈጀ ነው፣ አፋሃድ ግን በብልሃት ዝም ብሏል ምናምን ይለዋል። የወሸከት ፖለቲካ ማለት ነው። ወሸከት። አማራው በትክክል ኦኬ፣ አንዴ ሰሚት ላርጋውን አፒሌ። አማራው በትክክል ፖለቲካ መመርመር ቢጀምር፣ የአፋድ ሰዎች ከፕሮፓጋንዳ ቢወጡ፣ አፋድ ድርጅት ከፈጠረ በኋላ ስንት የጦር ሜዳ ውሎች ላይ ተዋጋ። የአፋድ ሰዎች ይሄንን መጠየቅ መቻል አለባቸው። what are you doing? ምን እያረጋችሁ ነው? ዘመቻ ተራሮችን ያንቀጠቀጠ ቢባል በአፋድ ሳይድ ነው። ዘመቻ ምናምን በአፋድ ሳይድ ነው። ሰሞኑን በአፋድ ሳይድ ነው። ድብልቅልቅ ያለ ሊሆን ይችላል። አንድ ላይ ሊያደርጉ ይችላሉ። ሁለቴ አንድ ላይ አድርገው ሊሆን ይችላል። አንዳንድ ጊዜ ጎንደር አካባቢ ያለው የአፋድ ፖርሽን ነው ዘመቻ የሚወጣው። ሌላ ጊዜ ቤት አማራ ወሎ ነው። ሌላ ጊዜ ሸዋ ላይ ነው። ሌላ ጊዜ ጎጃም ላይ ነው። የትም ፍጨው በአፋባሃ በኩል ያለው ኃይል ቢዚ ነው። ባለፉት ዓመታት ድርጅት ፈጠረም አልፈጠረም እየተዋጋ ነው። ሰሞኑን በቤት አማራ ላይ የተገኘውን ድል ትግሬዎች ተሳትፈዋል ምናምን ብሎ በአፋድ ደጋፊዎች ይሄንን ከመናገር በላይ አሳፋሪ ፕሮፓጋንዳ የለም። አሳፋሪ። እናንተ ወንድሞቻችሁ እኮ ናቸው። እናንተ ወራዶች፣ ቅሌታሞች፣ ይሄንን ፕሮፓጋንዳ ለሰራችሁት ሰው ነው ይሄንን የማወራው። ወንድሞቻችሁ ሞተው ተኩሰው መስዋዕትነት ከፍለው አስልተው ካልኩሌት አድርገው ሄደው ያመጡትን የፖለቲካ ድል ዛሬም የትግሬ ፍራቻችሁ ከውስጣችሁ ስላልጠፋ ጎጃም ላይ የተደረገ እንድል ለትግሬ፣ ወሎ ላይ የተደረገ እንድል ለትግሬ፣ ጎንደር ላይ የተደረገ እንድል ለትግሬ፣ ሻዋ ድረስ የተደረገ እንድል ለትግሬ የምትሰጡ እናንተ ምን አይነት ወራዶች ናችሁ? ፕሮፓጋንዳም ለከት አለው። የአባት ልጅ ነው እንዴ ድርጅቱን እየመራ ያለው? አፋድ ውስጥ የተለየ ጥቅም አላችሁ እንዴ? እኔ እኮ አፋድ እኮ ሄዶ ተዋክቶ ድል ቢያደርግ እኮ እንደው ወጥቼ ፕሮፓጋንዳ ባልሰራላችሁ እንኳን አፌን አልከፍትባችሁም እኮ። ምን አይነት ሰዎች ናችሁ? ከየት ነው የመጣችሁት? የአፋባህ ሰዎች ቢዋጉ ድል ቢያደርጉ ወያኔ ያደረጋቸው፣ ቢሸነፉ ጦሩን አስፈጁት፣ ሴቶቻችን ሰውነታቸው ቢቆረጥ አፋድ ሴቶቹን አስገደለ፣ አፋባህ ሴቶቹን አስገደለ። አፋድ ግን አርፎ ስለተቀመጠ ያልተዋጋው ነውራችሁን ለመሸፈን ባለፉት 2 ዓመታት ምንም አይነት ውጊያ አንድም ጥይት አለመተኮሳችሁን ነውራችሁን ለመሸፈን የጀግኖቹን ጀግንነት በጥላሸት የተደረገልንን መስዋዕትነት በክህደት ምን አይነት ነውረኞች ናችሁ? ከየት ነው የመጣችሁት ነው የኔ ጥያቄ። እኔ በስነ ልቦና አረዳችኋለሁ። ሁላችሁንም አይደለም፣ ዝም ያላችሁ አላችሁ። አሁን ላይ የአፋባህን ድል ፕሮፓጋንዳ ባትሰሩለትም ባትደግፉትም ድሉ ለእናንተም ነፃነት እየተደረገ እንደሆነ የምትረዱ አማሮች አላችሁ። አንዳንድ ግን ክፎች፣ ከየት እንደመጣችሁ የማትታወቁ ርህራሄ የሌላችሁ ወራዶች፣ ወንድሞቻችሁ ሞተው መስዋዕትነት ከፍለው ያገኙትን ድል ለትግሬ ለወያኔ ጥርሱ ለወላለቀ አሁን በምስራቅ አፍሪካ ላይ አማራን ያለዘ አሸናፊ ሆኖ የሚወጣ አካል በባትሪ ቢፈለግ ይገኛል። እውነቱን እንናገር ከተባለ ቹቹ ለምንድን ነው ስለ አማራ የሚለፈልፈው? እስኪ እዚህ ፕላትፎርም ላይ ከአማራ ውጪ ሲግኒፊካንት የሆነ ፖለቲካና ፕሮፓጋንዳ የሚሰሩ ሰዎችን በሙሉ እዩዋቸው። ስለማን ነው የሚያወሩት? ስለ አማራ እኮ ነው የሚያወሩት። ቴዲ ዋሳ ስለማን ነው የሚያወያየው? ስለ አማራ።
ኢዮዳብ ስለማን ነው የሚያወያየው? ስለ አማራ። ቹቹ ስለማን ነው የሚያወያየው? ስለ አማራ። ልልና በየቀኑ አማራ ህዝቤን ምናምን እያለሽ ለምንድን ነው የምታወራው? ስለ አማራ። ለምን? ዋይ ብላችሁ ጠይቁ። ለምን? እነዚህ ሁሉ ሰዎች ትግሬ ህዝባቸው አይደለም ወይ? ለምን የትግራይ የፖለቲካ አሰላለፍ የአማራው ያንገበገባቸውን ያህል አያንገበግባቸውም? ለምን ብላችሁ ጠይቃችኋል? ዋይ? እናንተ ደደቦች ስለሆናችሁ ወንድሞቻችሁ ያገኙትን ድል ለትግሬ ወያኔ ጭምር ሄዳችሁ የምትሰጡ ነውረኞች፣ ከየት እንደመጣችሁ የማናቅ አማራነት አናይባችሁ። አንዳንዶቹ ግራ የምታጋቡ ስለሆናችሁ ነው እንጂ ፕሮፓጋንዳው ሰልፍ ኤክስፕላናቶሪ እኮ ነው። ብልጽግናን የሚደግፉ ሰዎች በሙሉ የሚጮሁት ስለማን ነው? ስለ አማራ ነው። ዋይ? ትግሬ ከሻቢያ ጋር አሊያንስ ፈጥሯል አይደል? ለምንድን ነው ስለ ትግሬ የማይጮሁት? ትግሬ ህዝባቸው አይደለም? የትግሬ ፖለቲካ አሰላለፍ አያስጨንቃቸውም? ለምን